بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው الحمد لله رب العالمين وأصلي وأسلم على من بعث رحمة للعالمين ምስጋና ለአላህ ነው ለዓለማት እዝነት ተደርገው በተላኩት በነቢዩ ሙሐመድ ላይና በቤተሰቦቻቸው በባልደረቦቻቸውና በእነዚያ መንገዳቸውን በተከተሉት ላይ ሁሉ የአላህ ሰላምና እዝነት ይስፈን። የአላህ ሰላም እዝነትና በረከት በእናንተ ላይ ይሁን። እነዚህን ፊቶች ከጀሃነም እንዲጠብቃቸው አላህን እለምናለሁ። በዱንያ ድንኳኖች እንደሰበሰበን ነገ በሉል ባሸበረቁ ድንኳኖች ውስጥ እንዲሰበስበን እለምናለሁ። አሚን በሉ። اليوم أتحدث عن أخطر عدو ምድር ላይ ከወረደበት ጊዜ ጀምሮ ቡድን በማፍራት ላይ ስላለ በጣም አደገኛ ስለሆነ ጠላት ነው ዛሬ የምንናገረው። የሚያፈራው ቡድን የእግር ኳስ ተጫዋቾች ያዘለ አይደለም። ባይሆን እየመራ ወደ ጀሃነም ይዟቸው የሚገባ ቡድን ሊያታልላቸውም ይፈልጋል። ወደ ጀሃነምም ብቻውን ላይገባ በአላህ ልቅና ምሏል። አደገኛ ጠላት ከበስተፊቶቻችን ከኋላችንም ከቀኞቻችንም ከግራዎቻችንም በርግጥ እንደሚመጣብንም ቁርአን ተናግሯል። ይህ ጠላት አባቴንም አባትህም እናቴንም እናትህም አደምንና ሐዋን አታሎ ከጀሃነም አስወጥቷል። ወደ መሬት ሊወርዱ የቻሉበት ምክንያት እሱ ወስውሶ ባሳሳታቸው በአንዲት ጥፋት ነው። እኔ እናንተ ስንቴ አጥፍተን ይሆን? አባታችን አደም ዓለይሂ ሰላም ከጀነት እንደወጡ እኛ በጥፋቶቻችን ምክንያት ከደስታ ዓለም እንድንወጣ እንፈልጋለን? ይህ ጠላታችን ምሏል። በሚያሳዝን መልኩም ይህ መሐላው እውን ይሆናል። ብቸኛው እውነት የተናገረበት ጉዳይ ቢኖር የማለበት ጉዳይ ነው። ምን አለ? እርሱም አለ በአሸናፊነትህ ይሆንብኝ በመላ አሳስታቸዋለሁ ከነርሱ ምርጥ የሆኑት ባሮችህ ብቻ ሲቀሩ። አላህ ምርጥ ከሆኑት ባሮቹ ያድርገን። ይህ ለዘላለም ጠላታችን የሆነው ሸይጣን ተከታዮቹን ለማበራከት ሌት ተቀን ይሰራል። በትንሣኤው ቀን ደግሞ ጀሃነም ውስጥ አላቃችሁም ብሎ ይክዳቸዋል። አላህም ጥራት ይገባውና ምን ይላል? የአደም ልጆች ሆይ ሰይጣን አባትና እናታቸውን ኀፍረተ ገላቸውን ሊያሳያቸው ልብሶቻቸውን ከነሱ የገፈፋቸው ሲሆን ከገነት እንዳወጣቸው ሁሉ እናንተን አይሞክራችሁ። እነሆ እርሱ ከነሰራዊቱ ከማታዩአቸው ስፍራ ያዩዋችኋልና። እኛ ሰይጣናትን ለነዚያ ለማያምኑት ወዳጆች አድርገናል። لذلك أحبابي معظم الآن المشاكل على وجه الأرض ስለዚህ ወዳጆቼ በአሁኑ ሰዓት እንደምናየው ፈተናው በዝቷል። አንዳንዱም ሲጣላ ወይም ሰው ሲገድል ወይም የሆነ ጥፋት ሲያደርስ ሰይጣንን ሲራገም ትሰማዋለህ። እንደዚህ አይደለም ወንድሜ። ሸይጣን እኮ እስከ ዕለተ ትንሣኤ የአላህ እርግማን ያረፈበት ፍጡር ነው። ከአላህ እዝነት የወጣ ፍጡር ነው። ስለዚህ እንዳይወሰውስህ፣ እንዳያታልልህ፣ እንዳይተናኮልህ ከፈለክ እሱን መርገም ሳይሆን የሚጠበቅብህ በአላህ ከሱ መጠበቅ ነው እንጂ። ስለዚህ በዚህ ትምህርታችን ስለ ሸይጣን ብልሃቶች ወይም የውስወሳ ዘዴዎች እንናገራለን። ሸይጣን በትክክለኛ ገጽታው በሚመጣብህ ጊዜ ወይም አንዳንዱ እንደሚለው ባለ ቀንድ ሆኖ በትክክለኛ መልኩ ቢመጣና እኔ ኢብሊስ ነኝ ቢል አትታዘዘውም። ነገር ግን መካሪ መስሎ ይመጣብሃል። እኔኮ አስብልሃለሁ፣ እኔኮ እወድሃለሁ እያለ ሊያታልልህ ይሞክራል። ተመሳሳይ ነው ጉዳዩ። አባታችን አደምንና እናታችን ሐዋን ወስውሶ ከጀሃነም እንዳስወጣቸው አንተንም አታሎ ከአላህ እዝነት ሊያርቅህ ይጥራል። ከእናትህ ሆድ ከወጣህበት ቀን አንስቶ አንተን የማሳሳት ሥራ ላይ ይጠመዳል። ለዚህም ምን ይባላል? ሕፃን ልጅ በሚወለድበት ጊዜ የሚያለቅስበት ምክንያት ከሸይጣን በሚያገኘው ውጋት ነው። በወጥመዱ እስኪገባና ከቡድኑ እስኪቀላቅለው ድረስ እንደማይተው ቃል ይገባለታል። አንዳንዶቹ ይገርሟቸዋል። በቡድኑ ያላቸው ሚና እንደ አጥቂ ሆነው ታዩዋቸዋላችሁ። ተከታይ አባል መሆኑ ሳይበቃው
ጭራሽ እንደ አጥቂ ሆኖ በክፋት ሥራ ላይ የሚያክለው የሌለ እስኪመስል ድረስ ሸረኛ ሰው አለ። እንዲያውም ሸይጣን የዛን ሰው የክፋቱን ጥግ አይቶ እኔ እንዲህ እስክትሆንማ አልወሰወስኩም የሚለው ይመስላል። ስለዚህ አንዳንድ ምስኪኖች ሸይጣን በማመናቸው ተታለሉ፣ ከመስመር ወጡ። ከዚያም መጨረሻ ላይ ሸይጣን ነው ያታለለን ይላሉ። በአሁኑ ሰዓት የሰውን ነፍስ በማጥፋታቸውና እስር ቤት ውስጥ ሆነው የሞት ቅጣታቸው በመጠባበቅ ላይ ያሉ ብትጠይቋቸው ሸይጣን ነው ያታለለን ይላሉ። ሚስቱን የፈታ ሸይጣን ነው ያታለለኝ ይላል። መንገድ ላይ አንዱ ቢተናኮልህና ለጥል ቢጋብዝህ እሺ ብለህ ከገጠምከው ማንን ነው የታዘዝከው? እሱን ነው ወይንስ ሸይጣንን? ሸይጣንን ነው የታዘዝከው። በአሁኑ ሰዓት ወጣቶቻችን ለእንቅልፍ የሚሯሯጡበት ዒሻ ሰላት ከመድረሱ 10 ደቂቃ አካባቢ ሲቀረው ነው። ከዛ በፊት እኮ በጣም ንቁ ሆነው ታየዋለህ። አዛን ሊል አካባቢ ጣፋጭ እንቅልፍ ይታየውና ማዛጋት ይጀምራል። አባቱ ቢለምነውም እናቱ ስገድ ብላ ብትማጸነውም አይ ራሴን አሞኛል ልተኛ ነው ይላል። ሸይጣን ተጭኖት እንጂ ሌላ አይደለም። ከዚያ ምን ይሆናል? ይተኛና ሲነሳ ፈጅር ከዙሁር ወይም ከዓስር ጋር አንድ ላይ ይሰግዳል። ይህ ማለት አንድ ሰው ከመካከላችን ተነስቶ አንድ ሐሳብ አለኝ ቢልና ለምን ሐጅን በዙል ሒጃ ሳይሆን በዙል ቂዕዳ አናደርገውም? የሰው መጨናነቅ ሳይኖር በነጻነት ማድረግ እንችላለንና ቢለን ምንድነው መልሳችን? ቀጥ ብለህ ወደ አእምሮ ህሙማን ሆስፒታል ሄደህ ሕክምና ተከታተል ነው የምንለው። በዚህ ሰው ላይ ከሳቅን ፈጅርን ከዙሁር ጋር አንድ ላይ አድርጎ በሚሰግድም ሰው ላይ መሳቅ አለብን። ድርጊታቸው ተመሳሳይ ስለሆነ ሸይጣን ነው ያሳመነው፣ ሸይጣን ነው የወሰወሰው፣ እሱ ነው ያታለለው። ዛሬ ብታጠፋ ነገ ጌታህ ይምርሃል፣ ስለዚህ ዝም ብለህ አጥፋ እያለ ያታልልሃል። ብልሃቶቹ ስንት ወጣቶችን አጥፍተዋል መሰላችሁ? ይቅርታ ይህን ቃል በመጠቀሜ፣ ነገር ግን የአንዳንዶች ጆሮ የሸይጣን መጸዳጃ ቤት ሆኗል። ለዚህም ነው ነቢያችን ዓለይሂ ሰላቱ ወሰላም አንድ ሰው ፈጅር ሳይሰግድ የንጋት ፀሐይ ወጣችበት ሲሏቸው እሱ እኮ ሸይጣን በጆሮ ላይ የሸናበት ሰው ነው አሉ። ስለዚህ አንዳንድ ሰዎችን ስትመለከቱ በጥፋት ዓለም በመዘፈቃቸው ሸይጣን ነፃነቱን ያገኘባቸው ይመስላል። ዩቲዩብ ከፍቶ ቁርአን ፊት ለፊቱ ቢመጣ ሌላ ጊዜ ትሰማዋለህ እያለ ሸይጣን ይወተውተውና ቁም ነገር አልባ የሆኑ ቪዲዮዎች እንዲመለከት ያደርገዋል። በርህን ዘግተህ ያሻህን ተመልከት እያለ ይወሰውሷል። የአላህ ዓይን የማይሸፈን መሆኑን ግን ዘንግቶታል። በመሆኑም ወዳጆቼ ስለዚህ ስለተረገመው ሸይጣን ስናወራ፣ የትም ስንሆን አብሮን ሊሆን ስለሚችል ሸይጣን ስናወራ፣ ሐፍረተ ገላችንን ሊመለከት ስለሚችለው ሸይጣን ስናወራ ብቅልም ባይ መሆኑን አላህ አብስሮናል። ይህ ማለት አላህን ባወሳን ጊዜ ይጠፋል፣ እልም ይላል። አላህን እያወሳን የማይጠፋ ቢሆን ኖሮ አስባችሁታል? ትልቅ ፈተና ነበር የሚሆነው። አምባገነን ሆኖ ይቆጣጠረን ነበር። ነገር ግን ደካማ ፍጡር ነው። አላህም ጥራት ይገባውና እንዲህ ይላል፣ የሰይጣንንም ጭፍሮች ተጋደሉ፣ የሰይጣን ተንኮል ደካማ ነውና። አያተል ኩርስይን ብንቀራ እናጠፋዋለን። አዛን ሲባል እያንዛረጠ ይሮጣል። ቢስሚላህ ብቻ ካለን ጋኔኖች እንዳያዩን አይናቸው ይጋረዳል። በጣም ደካማ ነው። ታዲያ እንዴት ነፃነቱን አገኘብን? እንዴት ኃይሉን አሳየብን? አላህን ማስታወስን ስለቀነስን፣ ክፍቶቻችንን ስለበዙ ነው። ስለዚህ ቀደም ብለን እንደጠቀስነው ከሸይጣን ብልሃቶች አንዱ መካሪ መስሎ መምጣቱ ነው። ይህንንም ዘዴ ተጠቅሞ ነው አደምን ከጀነት ያስወጣው። እንዴት በጀነት ከነበሩት ከነዚያ ዛፎች ሁሉ አላህ ከከለከለው ዛፍ ሊበላ የቻለው ተብለው አንዳንድ ሙፈሲሮች ሲጠየቁ እንዲህ ይላሉ፣ ኢብሊስ መካሪ መስሎ ሲመጣ ከዚህ ዛፍ ከበላችሁ ዘውታሪዎች ትሆናላችሁ ብሎ በአላህ በመማሉ ነበር። አደምም ዓለይሂ ሰላም ማንም ለውሸት በአላህ ሊምል የሚችል ፍጡር ይኖራል ብለው አላሰቡም ስለነበር ነው ያመኑት ይላሉ። ስለዚህ በአላህ ላይ ክህደት የፈጸመን ፍጡር
በውሸት ቢምል ምን ይገርማል? ስለዚህ ወዳጆቼ አሁን ከሸይጣን የውስወሳ ዘዴዎች የተወሰኑትን እንጥቀስ። አንደኛ የውስወሳ ዘዴ ከአላህ እዝነት ተስፋ እንድትቆርጥ ማድረጉ። አንተ አሁን ጀነት እገባለሁ ብለህ ታስባለህ ይልሃል። አንተ አሁን ሞባይልህ ቢፈተሽ የመዓት ቆሻሻ ነገሮች ሰብስቦ ይዘዋል እኮ ይልሃል። ትናንት ምን እንዳደረክ ረሳህ እንዴ እያለ ይወተውታል። ያለፈው ወንጀልህን እንድታስታውስና ከአላህ ረሕመት ተስፋ እንድትቆርጥ ይገፋፋሃል። አላህ ግን እየጠራህ ነው። ሊምርህም ቃል ገብቷል። በጀነቱም ቃል ገብቷል። መጥፎ ሥራዎች ወደ መልካም ሥራዎች ሊቀይር ቃል ገብቷል። ትላልቅ ብስራቶች ናቸው። ነገር ግን ሸይጣን እነኚህን ብስራቶች አያስታውስህም። ስለዚህ ሸይጣን ከአላህ እዝነት ተስፋ ሊያስቆርጥህ ቢመጣ እንዲህ በል፣ የአላህ እዝነት ነገሩን ሁሉ ሰፋች። ይህንንም የአላህን ቃል አውሳለት። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በመላ ይምራልና። በመላ ሲባል ሁሉም የኃጢአት አይነቶች ያጠቃልላል። በአላህ ማጋራት እንኳን ቢሆን ሰውየው በሕይወት እስካለና ተውበት ቢያደርግ አላህ ይምረዋል። አላህ ሱብሓነሁ ወተዓላ በቁርአን እንዲህ ብለዋል፣ አላህ በእርሱ ማጋራትን በፍጹም አይምርም። ይህ ማለት በአላህ ላይ እያጋራ የሞተ ሰው አላህ አይምረውም። ከዚህ ሌላ ያለውንም ኃጢአት ለሚሻው ሰው ይምራል። ሁለተኛ የውስወሳ ዘዴ ከሕይወት ተስፋ መቁረጥ። ራስን የማጥፋት እሳቦት መብዛቱን አላስተዋላችሁም? የመንፈስ ጭንቀት የመሳሰሉት መበራከታቸውን አላስተዋላችሁም? አንዳንድ የሥነ አእምሮ ሐኪሞች እንደሚገልጹት ከታካሚዎቻቸው ከ65 እስከ 70% የሚሆኑት ራስን ስለ ማጥፋት አስባችሁ ታውቃላችሁን ተብለው ሲጠየቁ አው ነበር መልሳቸው። አንዳንዶቻችን ለብዙ ጊዜ ራስን ለማጥፋት አስበን እናውቃለን። አንዳንድ ሴቶች አላህ ሆይ ውሰደኝና ገላግለኝ ስትል አትሰሙም? ወደሱም ሄደሽ ጀነት ከገባሽም አንድ ነገር ነው። ነገር ግን ሸይጣን ነው በሕይወትሽ ተስፋ እንድትቆርጭ የሚያደርግሽ። በቃ አረባም እያልሽ እንድታስቢ የሚያደርገው። በጣም ትረቢያለሽ እንጂ ፀሐይ ከወጣችበት ከማንኛውም ነገር የበለጠ መልካም የሆነውን ዚክር ማለትም ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር አዘውትረሽ ብትይ እኮ የረባ ሥራ ሠራሽ ማለት ነው። ደግሞም በውስጥህ የተከማቸው የጭንቀት አይነት አስወጋጁ ማን ነው? የፈረጅ ቁልፎች በማን እጅ ነው ያለው? በአላህ እጅ እንጂ በሸይጣን አይደለም። ለዚህም ነው ሸይጣን በሕይወት ተስፋ እንድትቆርጥ የሚያደርግህ። ክሎሮክስ መጠጣት፣ ክኒኖች መዋጥ፣ ራስን ከፎቅ ላይ መወርወር፣ አንገትን በገመድ ላይ አስሮ መንጠልጠል። ለምን? ይህን ድርጊታቸው ትክክል መሆኑን ሸይጣን አሳምኗቸው ከሕይወት ጭንቀት መገላገል ብቸኛ መንገድ መሆኑን እንዲታያቸው በማድረግ አታለላቸው። ይህ እንግዲህ ከሸይጣን የማታለያ ዘዴዎች አንዱ ነው። ስለዚህ ሸይጣን ራስህን አጥፋ ብሎ ሊወሰውስህ ቢመጣ እኔ ጌታ አለኝ ብለው። ከአላህ ጋር የሆነ አይጠፋም። አላህን የጠበቀ ይጠብቋል። ስለዚህ ሸይጣን ከአላህ እዝነት ተስፋ እንዳያስቆርጥህ ተጠንቀቅ። ሶስተኛ የውስወሳ ዘዴ ከመጪ ጊዜ ተስፋ እንድትቆርጥ ማድረግ። ነገን ተስፋ የሌለው እንደሆነ አድርገህ እንድታስብ ያደርግሃል። ስለ ወደፊት ሕይወትህ ጨለምተኛ አስተሳሰብ እንዲያጠቃህ ያደርጋል። ሁሌም ሕይወትህ ጥበት ውስጥ ለመክተት በተጠንቀቅ ይጠባበቃል። ዛሬ ሥራ ካላገኘህ ነገም ያው ነው አላገኝም ያስብልሃል። ያላገባህ እንደሆነ በትዳር ላይ አሉታዊ ግንዛቤ እንዲኖርህ ይገፋፋል። ድህነት ላይ ከሆንክ ድህነት ዕጣ ፋንታዬ ነው በቃ እያልክ እንድታስብ ይወተውታል። ተረጋጋ ወንድሜ፣ መልካምነት ሁሌም አለ፣ ነገም ያማረ ይሆናል። ተስፋም ሁሌ አለ። ከሕይወት ተስፋ አትቁረጥ። የመንፈስ ጭንቀቱን አስወግድ።
ስለ መጪው ሕይወትና ስለ ሲሳይ መጨነቅ አቁም። ምክንያቱም ሲሳይን የሚለግስህ ጉንዳንንና አዕዋፋትን እንዲሁም ፍጥረቱን በሙሉ የሚለግሰው ለጋሱና ኃያሉ አላህ ብቻ ነው። አንዳንድ ወጣቶች የሥራ ቅጥር አልሳካ ሲላቸው የባህሪ ለውጥ ሲያመጡ ታያለህ። በወላጆቹ ላይ፣ በጓደኞቹ፣ በወንድሞቹ ላይ ሲነታረክና ሲነጫነጭ ታዩታላችሁ። ከዚያም እንዲህ ያለ ኑሮን ከመኖር እስር ቤት ይሻላል ሲል ትሰሙታላችሁ። ለምን ወንድሜ? ለጋሱ አላህ ነው፣ ኃያሉ አላህ ነው። አንተ በእናትህ ሆድ ውስጥ ሆነህ 9 ወር ሙሉ ማን ነበር የሚቀልብህ? ማን ነበር የሚንከባከብህ? አላህ አይደል? ስለዚህ አሁንም ቢሆን እሱ እንጂ ሌላ ማንም ሲሳይን አይሰጥህም። ካንተ የሚጠበቀው በሱ ላይ ሊኖርህ የሚገባውን መመካት አሳምረህ መፈጸም ነው። ተናንሰህ መቅረብ ነው። ለፈጸምካቸው ወንጀሎችም ምህረቱን መጠየቅ ነው። ነገም በአላህ ፍቃድ ከዛሬ የተሻለ ይሆናል። ምክንያቱም በጌታችን እንተማመናለን። ዛሬ ተንከባከበን፣ ነገም ይንከባከበናል። ዛሬ የሰጠን ነገም ይሰጠናል። ልጅ በአባቱ በመመካቱ ከተኩራራ በጌታው የተመካ ሰው እንዴት ሊሆን ነው? لذلك كن مع الله وكن معه ስለዚህ ከአላህ ጋር ሁን። ካሰብከውም ካላሰብከውም በኩል ሲሳይ ይመጣልሃል። ነገር ግን አደራ ሸይጣንን ስለ ሕይወትህ ተስፋ ሊያስቆርጥህ ቢመጣ እንዳትሰማው። አራተኛው የውስወሳ ዘዴ ንዴት ነው። ንዴት ሁሌም የጸጸት ቁራኛ ነው። የሆነ ጊዜ አንድ ወጣት መኪና እየነዳ ሳለ አንድ ሌላ መኪና ከኋላው ገጨው መሰለኝና ከዚያም ወጣቱ በንዴት ገንፍሎ ዱላ ይዞ ወረደ። ከዚያም የዛኛው መኪና አሽከርካሪ በዕድሜ ገፋ ያሉ አዛውንት ነበሩና ወጣቱ መምጣቱን ሲመለከቱ የመኪናውን መስኮት ዘግተው መኪናቸው ውስጥ ቁጭ አሉ። ወጣቱም እየጮኸ ወንድ ከሆንክ ውረድ ሲለው ወንድ አይደለሁም አልወርድም አሉት አዛውንቱ። ከዚያም አዛውንቱ ያለሁበት መስጂድ መጥተው ታሪኩን ሲነግሩኝ በአላህ ይሁንብኝ በጣም ጀግና ወንድ ኖት። በእንዲህ አይነት ሁኔታ ስሜታቸውን ሊቆጣጠሩ የሚችሉት የምር ጠንከር ያለ ስብዕና ያላቸው ሰዎች ብቻ ናቸው አልኳቸው። ያ ወጣት ሄደህ ምታ፣ በቀላህን ውሰድ እያለ ሲወሰውሰው የነበረው ሸይጣን ነው። ሰውየውን መቶት ቢሆን ኖሮ መጨረሻው እስር ቤት ነበር የሚሆነው። ከዚያም መጸጸቱ አይቀርም ነበር። ምክንያቱም እንዳልነው ንዴት ሁሌም የጸጸት ሁለተኛው ገጽታ ነውና። አምስተኛ የውስወሳ ዘዴ መቀጠል ባትፈልግም ነገር ግን አንዴ ሞክር ይልሃል። አንድ ሲጋራ ብቻ አጭስ፣ አንዴ ብቻ ሺሻ ሳብ አድርግ፣ አንዴ ብቻ መጠጥ ቅመስ እያለ ያስጀምርና ከዚያም በቀላሉ ሊወጡት የማይችሉት ጉድጓድ ውስጥ ያዘፍቃል። ማንኛውም የአደጋ ጉዞ በአንዲት አቅልለን በምናያት እርምጃ ነው የሚጀምረው። ስለዚህ ጠንቀቅ እንበል ወዳጆች። ስድስተኛ የውስወሳ ዘዴ ወንጀል በሚሰራበት ወቅት ይሉንታን ማንጸባረቅ። ለምሳሌ ከመጥፎ ጓደኞች ጋር ተቀምጦ ሳለ በቲቪም ሆነ በሌላ ክልክል የሆነ ነገር ቢከፈት እነሱን ላለማስቀየም ዝምታን ከመረጠ ይህ የሸይጣን ውስወሳ ያጠቃው ሰው ነው። መጀመሪያውኑ ከእንደነዚህ አይነት አጥፊ ከሆኑ ሰዎችና በክለት ካጠቃው ቦታ መራቅ ነው ትክክለኛው እርምጃ። ሰባተኛው የውስወሳ ዘዴ አላፊ በሆኑ ጥፍጥናዎች መጠመድ። ሁሉም ወንጀሎች ሲጋራ ማጨስ፣ ዝሙት መፈጸም፣ ሺሻ ማጨስ፣ ሐሺሽ መጠቀም የመሳሰሉት ወንጀሎች አታላይ የሆነ ደስታ መሳይ ጊዜያዊ ስሜት ብቻ ነው ያላቸው። ከዚያም ጸጸትና የኃጢአት ዕዳ ብቻ ነው ትርፉ። የሸይጣን እስረኛ መሆን ብቻ ነው ትርፉ። የቁጭት ምርኮኛ መሆን ብቻ ነው ትርፉ። ስለዚህ ጠንቀቅ እንበል ወዳጆች። ስምንተኛው የውስወሳ ዘዴ ለሶላት ማሳነፍ። ከሸይጣን የውስወሳ ዘዴዎች አንዱ ተጫጭኖ ሶላትን አክብደህ እንድታይ ያደርጋል። እንዳትሰግድ ያሳንፈሃል። ለወንጀል ሥራዎች ሲሆን እኮ ይቀሰቅስሃል። አጂብ! አንተም ፈተና ቢኖርህ ወይም በረራ ቢኖርብህ
ወይም የሆነ ቀጠሮ ቢኖርብህ ሰዓትህን ጠብቀህ ወይም አስቀድመህ ትነሳለህ። ታዲያ ከዚህ ሁሉ የበለጠ ለሆነው ለሰላት ለምን አትነሳም ወንድሜ? በሸይጣን ጉትጎታ ስንፍና ሁሌም ከትዕዛዛት ፊት ለፊት ተደቅኖ ይቀመጣል። እንቅልፍህን አጣፍጦ ለመነሳት አቅም የሌለህ እንደሆነ አድርጎ ያሳምንሃል። አንዳንድ ወጣት መነሳት እኮ አቃተኛ ሼኽ ይላል። በአላህ ይሁንብኝ ፍላጎቱ ቢኖርህ ኖሮና ለሰላት ቦታ ሰጥተህ ቢሆን ኖሮ መነሳቱ አያዳግትህም ነበር። በአላህ ይሁንብኝ ለአላህ ሙሉ የሆነ ውዴታ ቢኖርህ ኖሮ መነሳት ትችል ነበር። ነገር ግን ውዴታህን አጓደልክ። እሱን መፍራት አሳነሰህ አየኸውና ሸይጣን ቀዳዳውን አገኘ። ነቢያችንም ዓለይሂ ሰላቱ ወሰላም እንዳሉት ከናንተ አንዳችሁ ሲተኛ ሸይጣን በማጅራቱ ላይ 3 ቋጠሮችን ይቋጥራል። ሸይጣን ለእያንዳንዱ ቋጠሮ እንዲህም ይለዋል፣ ገና ነው፣ ረዥም ሌሊት አለህ፣ ተኛ። ሰውየው ከእንቅልፉ ተነስቶ አላህ ካስታወሰ አንደኛው ቋጠሮ ይፈታል። ውዱእ ሲያደርግ ሁለተኛው ቋጠሮ ይፈታል። ሰላቱን ለመስገድ አላሁ አክበር ሲል የመጨረሻውና 3ኛው ቋጠሮ ይፈታል። ይህን ያደረገ ሰው ትጉና ጥሩን መንፈስ ተላብሶ ይውላል። ካልሆነ ግን መንፈሰ ክፉና ሰነፍ ይሆናል። ስለዚህ ወዳጆቼ ያንዳንዱ ሰው ጠዋት ላይ ያላቸው ሁኔታ ድብርቱ እንደ ተጫጫነው ነው። 3ቱ ቋጠሮች ስላልተፈቱለትና ጆሮዎቹ ከሸይጣን ሽንት ስላልጸዱ ነው። የፈጅር ሰላትን ሰዓቷን ጠብቆ በመስገድ ቀኑን ቢጀምር ወላሂ ቀኑ ብሩህ ይሆንለታል። 10ኛው የውስወሳ ዘዴ የሰዎችን ስሜት መቆጣጠር፣ በተለይም የወጣቶችን ቀልብ በስመ ንጹህ ፍቅር ልቦችን ማስተሳሰር። በሆነ አጋጣሚ እንዲተዋወቁ ያደርግና ከዚያም እንዲደዋወሉ፣ ከዚያም እንዲገናኙ፣ ከዚያም የፍቅር ቃላት እንዲለዋወጡ እያለ ወደ ጥመት ይከታቸዋል። ጭራሽ የጥመቱም ክልል ሰፍቶ ወንድ ከወንድ ሴት ከሴት ጋር ግንኙነትም እንደ ቀላል በሚታይበት ዘመን ላይ ነን ያለነው። አላህ ጥራት ይገባውና በሎጥ ዓለይሂ ሰላም ህዝቦች ላይ ምን አይነት ቅጣት እንዳወረደባቸው ሁሉም የሚያውቀው ነው። ማንኛውም ፍቅር ንጹህ የሚባለው በትዳር ከተጣመሩ ወዲያ ያለው ነው። ከትዳር በፊት ያለው ፍቅር ከሸይጣናዊ የውስወሳ ዘዴዎች አንዱ ነው። 11ኛው የውስወሳ ዘዴ ለተውበት ወይም ለንስሐ ቀጠሮ መስጠት። አንዳንዱ ወጣት ተውበት አድርግ ስትለው ገና ወጣት እኮ ነኝ፣ ትንሽ ዘና ልበል፣ ብዙ ጊዜ አለኝ ይላል። ወዳጄ በጊዜ ያልያዝከው ነገር ከረፈደ ያመልጣል። ምን ያህል ዕድሜ እንደተመደበልን አናውቅም። በጊዜያዊዋ ዓለም ተታለን የነገው ዘላለማዊ ደስታን እንዳናጣ ጥንቃቄ ይሻል። ስለዚህ ዛሬ መተውበት እንዳለብህ እያወክ ለነገ ይሁን ካልክ ይህ በራሱ ተውበት የሚያስፈልገው ትልቅ ጥፋት ነውና ተውበት እናድርግ ወዳጆቼ። أيضا من حيل الشيطان أنا حر 12ኛ የውስወሳ ዘዴ እኔ የፈለግኩትን ማድረግ የምችል ነፃ ሰው ነኝ ብለህ እንድታስብ ማድረግ። ወንድሜ እኔ ነፃ ነኝ ብለህ ከማሰብህ በፊት የአላህ ባሪያ መሆንህን አትዘንጋ። አንተ ራስህን ፈጥረሃል፣ ጾታህን ወስነሃል፣ መልክህን ቀርጸሃል፣ ዜግነትህን ሀገርህን መርጠህ ነው የተፈጠርከው አይደለም። ስለዚህ የአላህ ባሪያ እንጂ ነፃ ነኝ አትበል። ከሸይጣን ውስውሳዎች እኔ የፈለግኩትን የማድረግ ነፃነት አለኝ፣ ሲጋራ ማጨስ ብፈልግም ነፃነት አለኝ፣ ሴቶችን መተዋወቅ ብፈልግም ነፃነት አለኝ ወዘተ የሚሉት ናቸው። ወንድሜ እንዲህ አይነቱ ነፃነት ለአላህ ሊኖርህ ከሚገባው ባርነት ያርቅሃል። ስለዚህ ወንጀልን በመስራት ራስን ለማርካት ለስሜት ተገዥ መሆን ስሜትን እንደ ማምለክ ይቆጠራልና ከከሳሪዎች እንዳንሆን አደራ። አላህ ሆይ ከሸይጣን ጉትጎታዎች በአንተ እንጠበቃለን። ከጀሃነም ይጠብቃችሁ። ከሸይጣን በአላህ ተጠበቁ። የአልበቀራ 2ቱ የመጨረሻዎቹ ምዕራፎቹን አንብቡ። ቢስሚላህ ማለትን አትርሱ።